ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግናቸው ዘገባዎች አልፋለሁ። ኢትዮጵያ የባህር በር ያጣችው በባዳዎችና ባንዳዎች እኩይ ተግባር ነው ሲሉ የቀድሞ ኢትዮጵያ ባህር ኃይል አባል ፒት ኦፊሰር ፈረደ ፍትሐ ነገስት ገለጹ። የኢትዮጵያ ባህር ኃይል አባል ፒት ኦፊሰር ፈረደ ፍትሐ ነገስት ለጋዜጣ ፕላስ እንደገለጹት ኢትዮጵያ የባህር በር ያጣችው በባዳዎችና ባንዳዎች እኩይ ተግባር ነው ብለዋል። ሉዓላዊ ሀገርን መዝጋት በራሱ በህግ አግባብ ተጠያቂ የሚያደርግ በመሆኑ የኢትዮጵያ የባህር በር ጥያቄ ከህግ አግባብ ውጪ የሚሆንበት አንዳች ምክንያት የለም ብለዋል። ኢትዮጵያ አሰብን ማጣት ያልነበረባት መሆኑን የጠቀሱት አባሉ ያለፈውን መውቀስ ብቻ ሳይሆን ከነበረው ሁኔታ ትምህርት ተወስዶ ችግርን እያረሙ መሄድ ያስፈልጋል ብለዋል። ለተፈጠረው ችግር ከቀድሞ ባህር ኃይሎች ምን ይጠበቃል የሚለው ምላሽ ለመስጠት ማህበር ተቋቁሞ እንቅስቃሴ ተጀምሯል ሲሉ ገልጸዋል። አያይዘውም ለ36 ዓመታት በጠንካራ መሰረት ላይ የተገነባው ባህር ኃይል ማፍረስ በሀገር ላይ የተሰነዘረ ከባድ ጥቃት ነው ብለዋል። በኢትዮጵያ የህፃናት ማህበራዊ ጥበቃ ስርዓትን ስር ነቀል የአሰራር ማሻሻያ ለማድረግ እየተሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የሴቶችና ማህበራዊ ጉዳይ ሚኒስቴር የህፃናት መብትና ጥበቃ መሪ ስራ አስፈጻሚ ወይዘሮ ዘቢደር ቦጋለ እንደገለጹት በአስቸጋሪ ሁኔታ ውስጥ የሚገኙ ህፃናት የሚገጥሟቸውን ችግሮች በዘላቂነት ለመፍታትና መብትና ደህንነታቸውን ማስጠበቅ ቅድሚያ ትኩረት ሊሰጠው ይገባል ብለዋል። ለዚህም ከፖሊሲ ቀረጻ ጀምሮ ያሉ የአሰራር ማዕቀፎችን መፈተሽ፣ የትብብርና የቅንጅት ስራዎችን ማጎልበትና የማህበረሰብ አደረጃጀቶችን ማጠንከር ላይ ትኩረት ተሰጥቶ እየተሰራ ይገኛል። ሚኒስቴር መስሪያ ቤቱ ለችግር ተጋላጭ የሆኑ ህፃናትን በአማራጭ የእንክብካቤ ፕሮግራሞች ለመደገፍ በትኩረት እየተሰራ ሲሆን በዲጂታል የታገዘ የህፃናት ጉዳይ አያያዝ አስተዳደር ስርዓት አገልግሎት መስጠት መጀመሩን ተናግሯል። ይህም ለችግር ተጋላጭ የሆኑ ህፃናትን የተደራሽነት ወሰን እንደሚያሳድግ ወይዘሮ ዘቢደር አመላክተዋል። የአፍሪካ ወጣቶች ፎረም ታህሳስ 7 እና 8 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። የፋይናንስ አቅርቦትን ማሻሻል፣ ኢኖቬሽንን በማበረታታትና የስራ አማራጮችን በማስፋት ወጣቶችን ማብቃት የፎረሙ መሪ ሀሳብ ነው። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ኢሲኤ በካሄደው ፎረም ላይ ከ300 በላይ ተሳታፊዎች በአካል እንደሚገኙና ከ700 በላይ ሰዎች ደግሞ በበይነ መረብ አማራጭ እንደሚሳተፉ ተገልጿል። ወጣት መሪዎች፣ ኢኖቬተሮች፣ ፖሊሲ አውጪዎችና የልማት አጋሮች እንደሚታደሙም ተጠቅሷል። ኢትዮጵያ፣ ዩጋንዳ፣ ጋና፣ ዛምቢያና ካሜሮንን ጨምሮ ከበርካታ የአፍሪካ ሀገራት የተውጣጡ መሪዎች ይሳተፋሉ። እንደራሴ የወጣቶች ማህበርና ኤስኤንቪ የተሰኘ ዓለም አቀፍ የልማት ተቋም ሁነቱን በጋራ አዘጋጅተውታል። በአፍሪካ ደረጃ ወጣት መር ከሆኑ ተጽዕኖ ፈጣሪ የወጣቶች መድረኮች አንዱ የሆነው ፎረሙ ከአፍሪካ ህብረት የ2025 የማካካሻ ፍትህ መሪ ሀሳብና አጀንዳ 2063 ጋር የተቆራኘ መሆኑ ተመላክቷል። ፎረሙ በወጣቶች ስራ ፈጠራ፣ የፋይናንስ አቅርቦት፣ የንግድ ክህሎትና ኢኖቬሽን ተኮር መፍትሄዎች ላይ በዋናነት ያተኮረ መሆኑን የእውነቱ አዘጋጆች ገልጸዋል። የረጅም ጊዜ አጋርነቶች ወጣቶችን በዘላቂነት ተጠቃሚ ወደሚያደርጉ የኢኮኖሚ እድሎች የመቀየር ጉዳይ ትኩረት ተሰጥቷል። የአፍሪካ ወጣቶች ፎረሙ ወጣቶች የአፍሪካ ልማት ዋነኛ ተዋናይና የለውጥ ኃይል የማድረግ ውጥንን የሚደግፍ መሆኑ ተጠቅሷል። አፍሪካ በርካታ ወጣት ያለባት አህጉር ስትሆን ከ60 በመቶ በላይ የሚሆነው ህዝቧ እድሜው ከ25 ዓመት በታች ነው። የጠንካራ የስነ ህዝብ ትሩፋት ለኢኖቬሽንና የኢኮኖሚ ትራንስፎርሜሽን ትልቅ አቅም ሆኖ ያገለግላል። የወጣቱን ትሩፋት ለመጠቀም በትምህርት ጥሩ ስራ እና ወጣቶች ተሳትፎ ላይ በዘላቂነት መዋለ ንዋይን ማፍሰስ እንደሚገባ ይነሳል። የአፍሪካ ወጣቶች ፎረም የአፍሪካ መጻኢ ጊዜ የሚቀረጸው በወጣቶች እንደሆነና ሙሉ ተስፋቸው ለአህጉሪቱ ለውጥና ብልጽግና ወሳኝ መሆኑ በግልጽ መልእክት የሚተላለፍበት እንደሆነ የፎረሙ አዘጋጆች አስታውቀዋል። በፎረሙ ላይ የወጣቶች የኢኖቬሽን ስራ የሚቀርብበት አውደ ርዕይ የሚካሄድ ሲሆን የእውነቱ ተሳታፊዎች በአዲስ አበባ የተለያዩ ስራዎችን ይጎበኛሉ ተብሎ ይጠበቃል።
የኪነ ጥበብ ባለሙያዎች ስለ ኢትዮጵያ ብሔራዊ ጥቅም መጠበቅ ዘወትር መስራት እንዳለባቸው የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ ገለጹ። በኪነ ጥበብና ስነ ጥበብ ፈጠራ ልማት ዘርፍ የተዘጋጀ የጥበባትና ፈጠራ ኢንዱስትሪ የምክክር መድረክ በመካሄድ ላይ ነው። የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ በዚህ ወቅት እንዳሉት ኢትዮጵያን ታላቅ እያደረጓት ከቀጠሉ ልጆች መካከል የወለደቻቸው ጠቢባን ናቸው። መንግስት ለኪነ ጥበብ ዘርፉ ልዩ ትኩረት በመስጠት ዘርፈ ብዙ ስራዎችን ማከናወኑን ተናግረዋል። በአዲስ አበባ የተከናወነ ባለው የልማት ስራ አስደናቂ የኪነ ጥበብ ስራዎች መገንባታቸውን ጠቁመው ይህንን ላከናወኑ አካላትም ምስጋና አቅርበዋል። ከጥቂት ወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ በኪነ ጥበብ ባለሙያዎች ጋር መምከራቸውን አስታውሰዋል። የዛሬው መድረክ ዓላማ በውይይቱ ነጥረው በወጡ ሀሳቦችና በተቀመጡ አቅጣጫዎች ላይ ለመወያየት መሆኑን ተናግረዋል። የጥበባት ፖሊሲ ረቂቅ ሰነድ መዘጋጀቱን ገልጸው በመድረኩ ውይይት እንደሚደረግበትም ተናግረዋል። እንዲሁ ከያንያን ድምጻቸውን የሚያሰሙበት የጥበባት ካውንስል ሰነድ መጠናቀቁን በመድረኩ ውይይት እንደሚደረግበት እንዲሁ በተጨማሪም የማህበራት አደረጃጀት መምሪያ ላይም ውይይት እንደሚደረግ አመላክተዋል። የኪነ ጥበብ ባለሙያዎች ብዙ ገፍተው ያልሰሩበት ጉዳይ ብሔራዊ ጥቅም መሆኑን ጠቁመው ስለ ኢትዮጵያ ብሔራዊ ጥቅም መጠበቅ ዘወትር መስራት እንዳለባቸው አስገንዝበዋል። በመድረኩ ላይ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር ሙዓዝ ጥበባት ዲያቆን ዳንኤል ክብረት፣ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ዋና ዳይሬክተር ሰርጸ ፍሬ ስብዓት፣ አንጋፋ የኪነ ጥበብ ባለሙያዎች፣ የክልሎች የባህልና ስፖርት ቢሮ የሥራ ኃላፊዎች ተገኝተዋል። አዲሱ የቴክኒክና ሙያ ስልጠና ስትራቴጂ ለአረንጓዴ ኢኮኖሚ ሽግግር አቅም እንደሚሆን የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ ገለጹ። ጠንካራ የቴክኒክና ሙያ ስልጠና ተቋማትን በመገንባት በእውቀትና ክህሎት የበቃ የሰው ኃይል ማፍራት የሚያስችል አዲስ የቴክኒክና ሙያ ስልጠና ስትራቴጂ ተዘጋጅቶ ስራ ላይ መዋሉ ይታወቃል። የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ ለኢዜአ እንዳሉት አዲሱ ስትራቴጂ የአረንጓዴ ክህሎት ልማት ስልጠና ፕሮግራሞችን የያዘና ለታዳሽ ኃይል ትኩረት የሰጠ ነው። ወደ አረንጓዴ ኢኮኖሚ በሚደረገው ሽግግር ብቃትና ክህሎት ያለው የሰው ኃይል ወሳኝ መሆኑን ተናግረዋል። ስትራቴጂው ብቃት ያለውና ለከባቢው ተስማሚ ቴክኖሎጂዎችን የሚተገብርና ሀብትን በቁጠባ የሚጠቀም ትውልድ ለመገንባት እንደሚያስችል ገልጸዋል። ስርዓተ ትምህርቶችን በአረንጓዴ የስራ መርሆችና አሰራሮች በማበልጸግ ተማሪዎች ከተቋማት ሲወጡ ለአካባቢው ተስማሚ የሆኑ ዘዴዎችንና መሳሪያዎችን እንዲጠቀሙ ያስችላል ብለዋል። አዲሱ የቴክኒክና ሙያ ስልጠና ስትራቴጂ ለአረንጓዴ ኢኮኖሚ ሽግግር አቅም እንደሚሆን ነው ሚኒስትር ዴኤታው የተናገሩት። በአዲሱ የቴክኒክና ሙያ ስልጠና ስትራቴጂ መሰረት የአረንጓዴ የቴክኒክና ሙያ ስልጠና ፓኬጅ ተቀርጾ ወደ ስራ መገባቱን አመላክተዋል። ይህ ፓኬጅ ከብክለትና ብክነት የጸዳ ኃይል አጠቃቀም እንዲኖር ያስችላል ብለዋል። በተቋማቱ ዘመናዊና ለከባቢ ተስማሚ የሆኑ የማሰልጠኛ መሳሪያዎችን በማስገባት ተማሪዎች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ እንደሚሰራም ተናግረዋል። ተማሪዎች በንድፈ ሐሳብ ብቻ ሳይሆን በዘመናዊ አረንጓዴ ቴክኖሎጂ ተግባራዊ ልምምድ በማድረግ በስራ ዓለም ውስጥ የአረንጓዴ ልምዶችን የመተግበር ብቃት እንዲኖራቸው እየተደረገ መሆኑን ገልጸዋል። ከዓለም አቀፍ የአረንጓዴ ኢኮኖሚ መስፋፋት ጋር ተያይዞ የሚፈጠሩ አዳዲስ የስራ ዕድሎችን መጠቀም እንደሚያስችልም ተመልክተዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። የኖቤል ተሸላሚዋ ኢራናዊት ናርጀስ መሐመድ ታሰረች። የኖቤል የሰላም ሽልማት ኮሚቴ የኢራናዊቷ የኖቤል ተሸላሚ ናርጀስ መሐመድ እስርን አሰቃቂ ሲል አውግዞታል። የ2023 የኖቤል ተሸላሚ የሆነችውና በእስር ላይ ከርማ የተፈታችው ኢራናዊቷ የሰብአዊ መብት ተሟጋች ናርጀስ መሐመድ በኢራን በቁጥጥር ስር መዋሏን የኖርዌይ የኖቤል ኮሚቴ በትናንትናው ዕለት አስታውቋል። ናርጀስ በኢራን በሚገኘው አቬን በሚባል ማረሚያ ቤት በእስር ላይ እንደምትገኝ ኮሚቴው አስታውቋል። የሰብአዊ መብት አቀንቃኝና የነጻነት ታጋይ በመሆኗ በሀገሯ ስም በጉልህ የሚጠቀሰው ናርጀስ ሽልማቱ የተበረከተላት በኢራን ሰብአዊ መብት ነጻነትና ዴሞክራሲ እንዲከበር ባደረገችው ተጋድሎ ነው። ወጣቷ በሴቶች ላይ የሚደርሰው ጭቆና እንዲቆም ያደረገችው ተግባርም በኖቤል ኮሚቴ ጭምር ሙገሳን አስገኝቷል።
ይሁንና ናርጀስ ቀደም ሲል በኢስላማዊ ሪፐብሊክ ላይ ፕሮፓጋንዳ አሰራጭተሻል በሚል ክስ ተመስርቶባት የቅጣት ውሳኔዎችንም ተቀብላ በእስር ላይ ቆይታለች። ባለፈው ዓመት መገባደጃ ላይም ከቴህራን ኢቭን እስር ቤት ተፈታ ነበር። የኖርዌይ ኖቤል ኮሚቴ ትናንት ባወጣው መግለጫ ደግሞ ናርጀስ በኢራን በቁጥጥር ስር መዋላን ጠቅሶ የኢራን ባለስልጣናት ያለችበትን ቦታ በአስቸኳይ እንዲገልጹ ደህንነቷን እንዲያረጋግጡና ያለምንም ቅድመ ሁኔታ እንድትፈታ ሲል ጠይቋል። እስሩ የተፈጸመው የዘንድሮ የኖቤል የሰላም ተሸላሚ የሆነችው የቬንዙዌላዊቷ ማሪያ ኮሪና ማቼዶ ሽልማቱን ለመቀበል ኖርዌይ ከገባች አንድ ቀን በኋላ ነው ሲል የዘገበው ሮይተርስ ነው። በጋዛ በጣለው ከባድ ዝናብ ሳቢያ ህፃናትን ጨምሮ 14 ፍልስጤማውያን ሞቱ። በሌላ በኩል የመጠለያ ቁሳቁስና የሰብአዊ እርዳታ ወደ ጋዛ እንዲገባ በእስራኤል ላይ ጫና እንዲደረግ ጥሪ ቀርቧል። ሸሪፍ ኢማም ተጨማሪ አለው። በጋዛ ሰርጥ ባለፉት 24 ሰዓታት ውስጥ በጣለው ከባድ ዝናብ ቢያንስ 14 ሰዎች ሲሞቱ ቤቶች ፈርሰዋል። ድንኳኖችም በጎርፍ መጥለቅለቃቸውን የጋዛ ሲቪል መከላከል አርብ ዕለት አስታውቋል። ከአደጋው ሰለባዎች መካከል 3 ህፃናት በቅዝቃዜ ሳቢያ ህይወታቸው ሲያልፍ ሌሎች ደግሞ በዝናብ ከፈራረሱ ህንፃዎች ስር የተገኙ ናቸው። የአደጋ ተከላካዩ ቡድን እንዳስታወቀው 13 ሙሉ ለሙሉ ወይም በከፊል ከፈረሱ ህንፃዎች 52 ሰዎችን ማትረፉና ወደ ተሻለ ስፍራ መወሰዳቸውን አስታውቋል። በጋዛ ውስጥ 15 ህንፃዎች መፈራረሳቸውን የአደጋ ተከላካዩ ቡድን ገልጿል። የጋዛ ጤና ኃላፊዎች በዝናቡ ሳቢያ የሚደርሱ አደጋዎች መቀጠላቸውን ተከትሎ እንዳስጠነቀቁት የጋዛ ሰርጥ ወደ ከፋ አደጋ እያመራ ነው ብለዋል። ፍልስጤማውያን ባለስልጣናት እንዳስጠነቀቁት ተጨማሪ ጎርፍ ይኖራል ብለዋል። በዚህም ሳቢያ በ761 ስፍራዎች ላይ ተጠልለው የሚገኙ 850 ሺህ ፍልስጤማውያን አብዛኞቹ ህፃናት ስጋት ላይ ናቸው። የተጠለሉበት ድንኳን እየፈረሰ ነው። ብርዱ የሚቻል አይደለም። የትም የሚሄዱበት ቦታ የላቸውም። ይህ ዝናብ አይመስልም። አዲስ የማፈናቀል ተግባር ይመስላል ጦርነቱ ከቆመ በኋላ ብሏል የአልጀዚራ ጋዜጠኛ። ብዙ ሰዎች እንደነገሩኝ ይላል ጋዜጠኛው፣ ከዚህ ጎርፍ በኋላ አዲስ ጦርነት ይጀመራል። ሰዎች ተገደው ወደ የትኛውም ቦታ ሊሄዱ ይችላሉ በፈረሰው መጠለያቸው ምክንያት ብሏል። የአልጀዚራው ሂንዲ ኮዳሪ ከጋዛ ከተማ እንደዘገበው ቢያንስ ባለፉት 24 ሰዓታት 10 ህንፃዎች ፈራርሰዋል። በማንኛውም ጊዜ ውስጥ ደግሞ ሌሎችም ሊፈርሱ ይችላሉ ብሏል። ፍልስጤማውያን ግን በእነዚህ ህንፃዎች ውስጥ ናቸው። ምክንያቱ ደግሞ ምንም ድንኳንና ሌላ አማራጭ መጠለያ የላቸውም። የእስራኤል ባለስልጣናት የክረምት ቁሳቁስ ወደ ጋዛ እንዳይገባ አሁንም ድረስ እንደከለከሉ ናቸው። አብዛኛው የጋዛ ነዋሪ አሁን ላይ ቤት አልባ ነው። የሲቪል መከላከል ቡድን አባላት የሰዎችን ሬሳ ከፍርስራሽ ስር እያወጡ ነው። የሀገር ውስጥ ጉዳይ ሚኒስትር እንዳለው የአደጋ ጊዜ ቡድን ዝናቡ ከጀመረ አንስቶ 4300 የድረሱልን ጥሪ ተቀብሏል። እናም ቀደም ሲል በእስራኤል ጥቃት የደረሰባቸውና የፈረሱ 12 ህንፃዎች ይገኛሉ ብሏል። ምንም ቁሳቁስና ነዳጅ የለም። የፖሊስና የሲቪል መከላከል ቡድኖች የአደጋ ጊዜ ስራቸውን አሁንም እንደቀጠሉ ሚኒስቴሩ ገልጿል። የዓለም አቀፉ ማህበረሰብ መጠለያና አስፈላጊ ቁሳቁስ ወደ ጋዛ እንዲገባ በእስራኤል ላይ ጫና እንዲያደርግም ጠይቋል። የሐማስ ቃል አቀባይ ሐዚም ቃሲም ከዝናቡ ጋር በተያያዘ የደረሰውን ሞት በተመለከተ ፍልስጤማውያንም በጦርነት የመፍጀት እቅድ ቀጣይ ተግባር ብሎታል። እናም የእስራኤል የቦምብ ጥቃት ጥሎት ያለፈው ሰቆቃ ተደርጎም ይወሰዳል ብሏል። ዜናውን ስናዘጋጅ አልጀዚራና ዢንዋን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን በዚህ ተጠናቀዋል። ዜናዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ